ሰው ሲጠይቀን ለምንድነው የምትኖረው ተብሎ ሲጠይቀን አንተ በምድር ላይ የምትኖረው ለምንድነው ተብሎ ስንጠይቅ መልስ መስጠት መቻል አለብን። አንቺ በምድር ላይ የምትኖሪው ለምንድነው ተብለን ስንጠይቅ መልስ ሊኖረው ይገባል። እኔ የምኖረው ለዚህ ነው ብለን የመናገር የተዘጋጀ ነገር ሊኖርብን፣ ያ ፐርፐዝ ነው። የምድር ኖሮ ዓላማ አገኘ ማለት ነው። እኔ የምኖረው ለዚህ ነው ብለን ዓላማ ልንሰጠው፣ ፐርፐዝ ልንሰጠው ይገባል። ሁለተኛ መክሊታችን ምንድን ነው? ምንድን ነው ያለን ስጦታ? ማንም ሰው አንድም ሰው ያለ ስጦታ አልተወለደም። ሁላችንም ስጦታ ተሰጥቶናል። ለአንዳንዱ ድምፅ ተሰጥቶታል፣ ለአንዳንዱ በቁጥር መጫወት ተሰጥቶታል፣ ለአንዳንዱ የንግግር ችሎታ ተሰጥቶታል። የተለያየ ስጦታ፣ የተለያየ ታለንት እያንዳንዳችን ተሰጥቶን ነው። ስለዚህ ጠይቃለሁ፣ የኔ ስጦታ ምንድን ነው? ምን ላይ ነው የተሰጠኝ ጊፍት የምለው ታለንት የምለው ምንድን ነው ብዬ ጠይቃለሁ። ከዛ ያንን ለያለን፣ ዓላማውን እናውቃለን፣ ስጦታዎቻችንን እናውቃለን። ከዛ ፓሽን ነው። ምን ውስጤን የሚያቃጥለው ነገር ምንድን ነው? ሳየው ደስ የሚለኝ ነገር ምንድን ነው? ቅዱስ ቃሉ መፈለግንም ማድረግንም በእናንተ ይሠራል ስለሚል ውስጤን የሚያንቀሳቅሰው ነገር ምንድን ነው? ሐኪም ሆናለሁ ዶክተር ሆናለሁ ሲል አንድ ሰው ምኞትህ ምንድን ነው ሲባል ዶክተር ሆናለሁ። ዶክተር የምትለዋን ታይትል ነው የፈለገው ወይስ በእውነት የታመሙ ሰዎችን እያየ የኔ የሕይወት ዓላማ የታመሙ ሰዎችን ሕመም ማስወገድ ነው፣ ማከም ነው፣ የሰዎችን ስቃይ ሪሊፍ ማድረግ ነው የሚል ነው ዓላማው? አንድ ሰው ፖሊስ እሆናለሁ ሲል ህብረተሰቡን ከአደጋ ጠብቃለሁ ማለቱ ነው። ስለዚህ ዓላማ ያለው ስጦታችንን አውቀን ዓላማውን አስቀምጠን በፓሽን መመላለስ አለ። ከዛ አራተኛው ፓሽናችንንና ስጦታችንን በትምህርት ማሳደግ አለብን። ያለንን ችሎታ በእውቀት ልናሳድገው ይገባል፣ በትምህርት ልናሳድገው ይገባል። ከተቻለ ፎርማል ትምህርት ቤት ገብተን እንማራለን። ያለበለዚያ እናነባለን፣ ዶክመንተሪዎችን እናያለን፣ ጥሩ አስተማሪ የሆኑ ቃለ መጠይቆችን እንሰማለን። ከዛ በእውቀት ራሳችንን እናንጻለን፣ እናሳድጋለን። ስለዚህ በእውቀት ራሳችንን ማሳደግ ይገባናል። ከዛ አምስተኛው ፎከስድ መሆን፣ በትኩረት መመላለስ። ሩጫ ሲያሸንፍ ሰው ስናይ አትሌት ለመሆን ከተመኘን፣ በጣም ጎበዝ ተዋናይ ስናይ ተዋናይ ለመሆን ከተመኘን፣ እንደው ልብሱን ለብሶ ስናይ ካፒቴን ካሉን ካላል ለወጣቶችም ነው የምናገረውና እሱ አስቸጋሪ ነው። ግን ፎከስድ መሆን አንዳንድ ጊዜ ያስገርሙኛል። ጋዜጠኛ ሆነው ጀምረው ጋዜጠኛ ሆነው የጨረሱ ሰዎች በጎን መጽሐፍቶች ሊጽፉ ይችላሉ። ግን እኔ ጆርናሊስት የሕይወቴ ጥሪ ጋዜጠኝነት ነው ብለው ጋዜጠኛ ሆነው ጀምረው ጋዜጠኛ ሆነው የጨረሱ ሰዎች አሉ። ከውጭ እንደ ሌሪ ኪንግ አይነቶቹ ዘመናቸውን በሙሉ ለጋዜጠኝነት የኖሩ ኢትዮጵያ ውስጥም እንደዚሁ እና ፎከስድ መሆንና በዛው አቅጣጫ ፓሽናችን በሆነው በተጠራንበት እዚህም እዛም ሳንል በተጠራንበት የሕይወቴ ጥሪ ነው ባልነው ነገር ላይ ፎከስ ልናደርግ ይገባል። ጥሪዬ ነው ይሄ ነው ፓሽኔ ብለን ስንሄድ በምድር ላይ ስንጓዝ ምንጣፍ አይነጠፍልን። ትግሎች ይኖራሉ፣ ቻሌንጆች አሉ፣ የሚያስቸግሩን ነገሮች ይመጣሉ። በእነዚህ ውስጥ መጽናት ፐርሲስተንስ፣ ይሄ የሕይወቴ ዓላማ ነው ካለ ይሸንፋል። ደጋግመን ስንሄድ ይሸንፋል። ቀይ ምንጣፍ አለመጠበቅ፣ እንደው ዝም ብሎ ጽጌረዳ ያለበት ምንም ችግር የሌለበት ዩቶፒያ ማለት ምንም ችግር የለበት አይዲያል የሆነ ቦታ ነው። እንደዛ እንጠብቀው። ተግዳሮት አለ፣ አዎ። ችግር አለ፣ አዎ። ቻሌንጆች ይመጣሉ፣ አዎ። እነሱን ግን ተቋቁሞ ለማለፍ ላለመሸነፍ ግን መወሰን አለብን። ተግዳሮቶችን ለማለት ተሰባብሮ አለመውደቅ፣ አለመቀየም፣ ኦፌንድድ አለመሆን፣ ዝም ብሎ አዝነው አለመቀመጥ፣ ተስፋ አለመቁረጥ፣ እሱ ደግሞ ያስፈልጋል። የመጨረሻውና ሰባተኛው ግቦችን ማስቀመጥ። ትላልቅ ካምፓኒዎች ሥራ ልትቀጠሩ ስትሄዱ የሚጠይቋቸው ጥያቄ አለ። የዛሬ 5 ዓመት ራስህን የት ታየዋለህ ብለው ይጠይቃሉ። እስማማበታል። አሁን እኔ እናንተን እጠይቃችኋለሁ። የዛሬ 5 ዓመት ራስሽን የት ታየዋለህ? የዛሬ 10 ዓመትስ ራስሽን የት ታየዋለሽ? የት ነው እደርሳለሁ ብለሽ ያስቀመጥሽው ጎል ምንድን ነው? ከሌለ መኖር አለበት። የዛሬ 5 ዓመት እዚህ ቦታ እደርሳለሁ፣ የዛሬ 10 ዓመት ደግሞ እዚህ ቦታ እደርሳለሁ ብለን ጎል ማስቀመጣለሁ። ጎል ካላስቀመጥን የምንሄድበትን መንገድ አናውቀው፣ ወዴት እየሄድን እንደሆነ ነው።
ወዴት እየሄድን እንደሆነ ካላወቅን ደግሞ መንገዱ ይጠፋናል። መሃል ላይ መንገድ እንስታለን። የዛሬ 5 ዓመት እኔ ልደርስበት የምፈልገው ቦታ አውቀዋለሁ፣ የዛሬ 10 ዓመት ደግሞ እኔ ልደርስበት የምፈልገውን ቦታ አውቀዋለን ብለን ማቀድ አለ። ቅድስት ማርያም አለች። እኔ መጽሐፍ የጻፍኩት በእሷ ላይ ነው። አሁን እሷ ምንድን ነበረ የሕይወት ጥሪዋ? ዋናው የመጣችበት እዚህ ምድር የኖረችበት ምክንያት ክርስቶስ በእሷ ውስጥ ይጸነሳል፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ይወለዳል፣ እሱን ታሳድጋለች፣ ለአገልግሎት ታበቀዋለች፣ ያገለግላል፣ ይሰዋል፣ በመስቀል ላይ ይሞታል፣ ከሙታን ይነሳል፣ ወደ አባቱ ያደርጋል ከታየ በኋላ። ዓላማዋ እሱ ነው፣ ኢየሱስ ነው። ዋናው ሞዴላችን እሱ ነው እኮ ክርስቶስ ነው፣ ኢየሱስ ክርስቶስ ነው። ግን አንዳንዴ ስናሳብብ ምንላለን፣ እሱ እኮ አምላክነትም አለው፣ ፍጹም ሰውም ፍጹም አምላክም ነው። ታዲያ እሱ ጋር እሱ ያደረገውንማ እንላለን። እሷ ግን ሰው ነች፣ ቅድስት ነች። የመጣችበት ዓላማ ላይ ፎከስ አደረገች። ዓላማዋ ኢየሱስን መውለድ፣ ማሳደግ፣ ለአገልግሎት ማብቃት ነው። ስለዚህ ተነስታ የሆነ ተአምር ለማድረግ ስትሞክር አታገኘት። ተነስታ አስተማሪ ነኝ፣ ቆይ ላስተምር፣ እኔ እንዴ የጌታ እናት አይደለሁ እንዴ? ቆይ እስቲ ለምንድን ነው ማላስተምረው ብላ ስትሞክር አታገኘት። ወይ ለምን አጋንንት አላስወጣም? እኔም ስልጣን አለኝ እኮ እሱን የወለድኩት ጭራሽ እኔ አይደለሁም እንዴ ስትል አታያት። ዓላማው ምንድን ነው? እሱን ማሳደግ። ፎከስ ዶና የመጣችበትን ዓላማ አድርጋ ሄደች። እሱም ካረገ በኋላ እሷ ከዛች ከዓላማዋ ንቅንቅ አላለች። እኛ ሁላችንም በሕይወት የምንኖርበት ዓላማ አለ። በአጠቃላይ ለሰው ልጆች የተሰጠ ዓላማ ቢኖርም ግን ለእያንዳንዳችን ደግሞ የተሰጠ ፐርፐዝ፣ የሕይወት ፐርፐዝ አለ። ያንን ካገኘነው በጣም ጥሩ ይሆንልናል። ካላገኘነው ደስተኞች አንሆን። አሁን ለደሞዝ ለማግኘት ብቻ ከሆነ የምሰራው፣ በቃ እንጀራ መብላት ስላለብኝ ቤት ኪራይ መክፈል ስላለብኝ ከሆነ የምሰራው፣ መስሪያ ቤቴ ሲሄድ ደስተኛ አይደለሁ። በጣም ደስ አይለኝ ነው የምኖረው። አንዳንድ ጊዜ ሰዎች የሕይወት ጥሪያቸውን ሚስ ያደርጉታል። ከኔ ልጀምር። እኔ አሁን በጣም ደስተኛ ነኝ። አሁን ከአንቺ ጋር ቁጭ የማደርገው ነገር ፓሽኔ ነው። የምወደውን ነገር እያደረግኩኝ ነው። እኔ የምወደው ምንድን ነው? ማንበብ፣ በእውቀት ማደግ፣ እውቀት ማካፈል፣ ማስተማር፣ ከዛ ካውንስል ማድረግ፣ ካውንስሊንግ መስራት፣ የሰዎችን እንቆቅልሽ መፍታት፣ ከጭንቀታቸው ማውጣት። ይሄ ፓሽኔ ነው። ሐኪም ነኝ። ዶክተርነቴ ሕክምና ነው። ክሊኒክ ቁጭ ብሎ ማከም ብዙ ፓሽኔ አይደለም። ለዚህ ነው በፐብሊክ ሄልዝም ስፔሻላይዝ ያደረኩት፣ ህብረተሰብ ጤና ስፔሻላይዝ ያደረኩት። ክሊኒክ መጥቀመጥ ስለማይጠይቀኝ ነው። ክሊኒክ ተቀምጬ ከማከም ይልቅ ህዝብን ሳስተምር ደስ ይለኛል። ህዝብ የሆነ እውቀት አግኝቶ ደስ ሲለው በጣም ደስ ይለኛል። ከዛ ካውንስሊንግ ሰርቼ በጣም ጭንቀት ውስጥ የነበሩ ሰዎች ሪሊፍድ ሆነው ደስ ብሏቸው ሳይ ደስ ይለኛል። ወደ እግዚአብሔር ያልቀረቡ ሰዎችን የእግዚአብሔርን መልካምነት አሳይቼ ወደ እሱ እንዲጠጉ ሳደርግ ደስ ይለኛል። ይሄ ፓሽኔ ነው። ትምህርቶችም ከዛ ጋር የተያዙ ናቸው። ቴዎሎጂም፣ ሳይኮሎጂም፣ ትሮፒካል ሜዲሲንም ተገናኝተውልኛል እና አሁን በጣም ደስተኛ ሰው ነኝ። ምክንያቱም ደስ የሚለኝን ነገር እያደረግኩኝ ስለሆነ። ፓሽኔ ምንድን ነው ብሎ መጠየቅ፣ በጣም ውስጤን ደስ የሚያሰኘው ሳደርገው ደስ የሚለኝ ነገር ምንድን ነው ብሎ መጠየቅ ያስፈልጋል። ከዛ እሱም ማግኘት። ሚስ ከተደረገ ለምሳሌ አንድ ሰው ነጋዴ መሆን የነበረበት ሰው ቄስ ከሆነ፣ ነጋዴ መሆን የነበረበት ሰው ፓስተር ከሆነ እሱም ይሰቃያል፣ ያጠፋል። ምክንያቱም እሱ የቢዝነስ ሰው ነበር መሆን ያለበት። የቢዝነስ ሰው ሆኖ ቢዝነሱን እየሰራ ምን እያለ ገንዘብ ማግኘትና በገንዘቡ መስራት ነበረበት። ግን ይሄ ሰውዬ በስተት ቄስ ሆነ፣ በስተት ፓስተር ሆነ። ስለዚህ ምን ይሆናል? ቤተ ክርስቲያን ተቀምጦ ገንዘብ የሚያገኝበትን መንገድ ነው የሚያሰላስለው። እንዴት ቢዝነስን አብሮ አይሄድም። ክህነትና ቢዝነስ አብሮ አይሄድም። ክህነት ጥሪ ያስፈልገዋል። ስለዚህ ሚስ ስላደረገ ደስተኛ አይደለም እና ያጠፋል ሁሉ። ያ ውስጡ ያለው የቢዝነስ ማንነት የቢዝነስ ፓሽን ስለሚያስቸግረው ጥፋቶች ሊያጠፋ አንዳንድ ነገሮች ሊያደርግ ይችላል ገንዘብ ለማግኘት። ልክ እንደዚሁ አርቲስት መሆን ያለበት ሰው ወታደር ከሆነ ወታደር ሆኖ አርቲስት መሆን የነበረበት ሰው ነው።
ወንዴውም ከሬጁ የለውም። ከዚህ ሻለቃም ምናምን ሊሆን ይችላል። ግን ጦርነት በመጣ ቁጥር የመድፍ ድምፅ በመጣ ቁጥር እየደነበረ ያልተሰጠው ነገር ነው። በፍርሃት ነው የሚያሳልፈው። እና የፓሽናችንን በጣም መፈለግ ያስፈልጋል። እና ለተፈጠርንበት ያንን ፓሽን ተከትሎ ለተፈጠርንበት ዓላማ መኖር ያስፈልጋል። እኔ ሐኪሞችን ማውቃቸዋል። ለምሳሌ የማህፀን ሐኪም የጋይኒኮሎጂ ኦብስቴትሪክስ የሚባለው ልጅ ማዋለድ የማህፀን ሕክምናም ልጅ ማዋለድም አለ። እና አንድ እኛም ተማሪዎች እያለን በጣም እናደንቀው ሐኪም ነበር። የጋይኒኮሎጂስት ኦብስቴትሪሽያን ነው። በቃ ደስታው ነው ማዋለድ። ልጅ ማዋለድ የመጨረሻ ደስታው ነው። አይደክመውም። ከዛ ኮምፕሊኬሽን ሲሆን በቫኪዩም ሲሆን በቫኪዩም ማውጣት፣ በሌላ በኢንስትሩመንት ማውጣት ካለበት ፎርሴፕስ የሚባል በሱ ማውጣት፣ ካልሆነ ሄዶ ሲዘሪያን ሴክሽን ሰርጀሪ ሰርቶ ማዋለድ፣ ከዛ ልጁ ሲያለቅስ መስማት ተወልዶ ደስታው ነው። ሌሊት ይጠራል ከእንቅልፉ ተጠርቶ ሲመጣ አይነጨነጭም። ለምን? ደስታው ነው፣ ፓሽኑ ነው። ይሄ ሰውዬ አግኝቷል ራሱ እና አይነጨነጭም። ለገንዘብ ብሎ አይደለም የሚሰራው። ሰርጅኖች አሉ ማውቃቸው፣ በቃ ውስጥ ቲዩመር ካለ መርምረው ምናምን አሰቃይተው ገብተው እስኪያወጡት ድረስ ያንን ካንሰር በቃ ጊዜ የላቸውም። ሄደው ገብተው ያወጡታል መንቅለው እና ደስታቸው ባትከፊያቸውም ይሰሩታል። የሕፃናት ሐኪም ሆነው ሕፃናትን የሚወዱ በቃ ለፍትም ሕፃናቶቹን ይወዷቸው እና ሕፃናቶቹን ማከም ደስ ተሽሏቸው ሲያዩ ደስ ይላቸው። ሌላው አንዳንዱ ደግሞ ለምሳሌ ቦክሰኛ መሆን የነበረበት ሰውዬ ሐኪም ሆኖ ይቀመጥና ምንድን ያመመሽ? እሺ መቼ ጀመረሽ? እሺ ይሄንን ምርመራ አሰሪ ይላታል። ይህ ሰውዬ ሐኪም ለመሆን አልተፈጠረም። ከዛ ላቦራቶሪ ይሄን አሰሪ፣ ላቦራቶሪ ይመጣላት፣ ይሄን 7 ቀን ውሰጂ ይላታል። እንትንስ ዶክተር በቃ ነገርኩሽ እኮ ሂጂ። ይሄ የጤና ባለሙያ አይደለም። ተሳስቶ ነው የገባው፣ በስተት ነው የገባው። ስለዚህ ፓሽናችንን መለየት አንዳንድ የሚስ አርገነው ከሆነ ለምሳሌ መሆን የነበረብኝ ሌላ ከሆነ ደራሲ ከሆነ መሆን ያለብኝ ያንን ሙያዬን ሳልተው ኢንጂነር ከሆንኩኝ አሁን ያንን ሳልተው ወደ ድርሰቱ መምጣት ራሴን መፈለግና ማግኘት። ለፓሽን መኖር ትልቁ ቻሌንጅ ምንድን ነው? ለፓሽኔ ሰርተሽ ለህይወት ፐርፐዝ ኖረሽ መጀመሪያ ላይ ገንዘብ ላታገኝ ትችላለሽ። ለምሳሌ ደራሲዎችን ውሰጅ። እኛ ሀገር መጽሐፍ ማለት ማሳተም ማለት በጣም ከባድ ነው። ሌላ ሀገር መጽሐፍ እጽፋለሁ ከኔ የሚጠበቀው መጽሐፍ ብቻ ነው። ፐብሊሸር አለ፣ ገና መጽሐፌ እንዳለቀ ይወስደዋል፣ ያርመዋል። ፐብሊሸር ድርጅት አለ፣ ራሱ ያሳትማል፣ ራሱ ዲስትሪቢዩት ያደርጋል፣ ራሱ ይሸጣል። ከዛ እኔ አካውንቴ ውስጥ የሚገባኝን ይከትልኛል። እዚህስ ፐብሊሸሮች ትንሽ ናቸው፣ የሚወስዷቸው መጽሐፎች በጣም ጥቂት ናቸው። ራስሽ ትጽፊያለሽ፣ ተበድረሽ ታሳትሚያለሽ፣ ራስሽ ታከፋፍያለሽ በታክሲ። ከዛ ካከፋፈልሽ በኋላ ብር መሰብሰብ መከራ ነው እና ገንዘብ አያገኝም። ፓሽኑ ድርሰት ነው፣ መጽሐፍ አለበት። ግን ደግሞ ጽፎ ከመጽሐፉ ገበያ ያገኝ። ብዙ ደራሲዎች በዚህ ሰፈር ያደርጋሉ ኢትዮጵያ ውስጥ። ግን ይሁን ገንዘብ መጀመሪያ ባያስገኝሽም ለፓሽንሽ መኖር በኋላ ላይ ይመጣል፣ ቆይቶም ቢሆን ይመጣል። አክተሮቻችን እኮ አብዛኞቹ ብዙ ገንዘብ አያገኙም፣ ግን ለዛ ተፈጥረዋል። ከዛ ውጭ ሌላ ነገር መሆን አይችሉም። ስለዚህ ብዙ ገንዘብ ባያስገኝም ለፓሽን መኖር ትልቅ ነገር ነው። አንዳንዴ እኔ እዚህም ላይ ያለ ሰዎች ጥሪያቸውን ሚስ አድርገው ቢሆን ኖሮ እዚህ ጋር ሌሎችን ሰዎች ነው ያነሳሁት። አሁን ግን አንድ ሰው አንሳልሽ፣ መቄዶንያ ምን አይነት ትልቅ ሰው፣ ምን አይነት አስደናቂ ሰው ነው። አሁን ይሄ ሰው ካፒቴን ቢሆንስ ኖሮ ኢትዮጵያ ውስጥ የማይቀመጥ ፓይለትስ ቢሆን ኖሮ ይህንን ሁሉ አዛውንት ማን ይዝልን ነበር? ማን ይሰራው ነበር? ይሄ ልክ እንደዛ ብለሽ አስብ። እና ሰልፍለስ የሆነ ስለ ራሱ እንዲወራ የማይፈልግ እንዲህ አይነት ቃለ መጠይቅ ላይ አቅርበሽው እኔ አይቼዋለሁኝ። እንደው ቪዥንህ ምንድን ነው? ራእይህ ምንድን ነው? እኔ ምን ራእይ አለኝ? በቃ ለእግዚአብሔር መኖር ነው። ምን አደረግኩና ታደንቀኛለህ ነው የሚልሽ። ልታከብሪው ስትሞክሪ አይቀበልም ክብር። ግን ይሄ ሰው አንድ ሰው የሰራውን ስራ ተመልከች። ይሄ
የተፈጠረበትን ዓላማ ሚስ ቢያደርግ ኖሮ ኪሳራችን በጣም ብዙ ነበር የሚሆነው። አንዳንዶቹ ደግሞ ሳይድ ባይ ሳይድ ይሰራሉ። አሁን እንደ ሰለሞን ቦጋለ፣ ደሳለኝ ኃይሉ አክተሮች ናቸው፣ ተወዳጆች ናቸው። ሩህሩህ ልብ አላቸው፣ ያለቅሳሉ እና አይችሉም፣ መርዳት ይፈልጋሉ። ስለዚህ ሙያቸውን እየሰሩ እርዳታ ደግሞ ይሰጣሉ። ፓሽን አንዳንዴ መልቲፕል ሊሆን ይችላል፣ አንድ ብቻ ላይሆን ይችላል። 2-3 ጊፍት ሊሰጥሽ ይችላል። ምሳሌ ልንገርሽ፣ የአርቲስት አበበ ባልቻ ኢዝ ሎየር ሰማለሁ። በጣም ጎበዝ የህግ ሰው እንደሆነ፣ በጣም ጎበዝ ሎየር እንደሆነ ሰማለሁ። ግን ደግሞ በጣም ጎበዝ አርቲስት ነው እና ሁለቱም ፓሽኖቹ ይመስሉኛል። በሁለቱም ጥሩ ስም አለው። በጣም የተደነቀ ሰው ነው። በህግም በአክቲንጉም እኔ በጣም የምገረምበት ሰው ነው። ስለዚህ መልቲፕል ፓሽኖች ካሉን ደግሞ 2 ወይ 3 አብረን የምናስኬድበትን መንገድ መፈለግ። ዋናው ነገር ግን ውስጥ ያሉት ጊፍቶች ምንድን ናቸው? እኔ እዚህ ምድር ላይ ያለሁት ለምንድን ነው? አጭር ነው ዕድሜ። ለምንድን ነው የመጣሁት? አንዳንድ ሰው ፖለቲሻን ለመሆን የተፈጠራል። ታውቂዋለሽ፣ ሲናገር ታውቂዋለሽ። እና ስም እንዳልጠራ ነው እንጂ በቃ ሲያወሩ ታውቂያቸዋለሽ። ቦርን ፖለቲሽያንስ ናቸው። ማይንዳቸው የዛ ነው። ሌላው ደግሞ ፖለቲሻን ለመሆን አይደለም ጥሪው፣ ግን ገብቷል ፖለቲካ ውስጥ። ስለዚህ ስራው ምን ይሆናል? መቃወም ብቻ። ምንም ይባል መቃወም፣ ያኛው ይባል መቃወም፣ ይሄ ይባል። ለምን? የራሱ አይዲያ፣ ኦሪጂናል አይዲያ የለውም። እና ትለያቸዋለሽ። ይሄ ፖለቲሻን፣ ይሄ ዝም ብሎ ነው የገባው ብለሽ መለየት ትችላለሽ። እና የሰው ልጅ በጣም ደስተኛ ለመሆን ለህይወት ዓላማ መኖር፣ ለህይወት ጥሪ መኖር፣ እዚህ ምድር ላይ የምኖራቸው ዓመታቶች አሉ። በእነዚህ ዓመታቶች ምን አድርጌባቸው ልለፍ? ምን ሰርቼባቸው ልለፍ? ምን አድርጌ ልለፍ? ኑሮ አንዳንድ የሚያስገድደን ጊዜ አለ፣ ፋይናንስ የሚያስገድደን ጊዜ አለ። ግን በጣም የምንደሰትበትን በሃይሊ ኢፌክቲቭ የምንሆንበትን ካሜራማን መሆን የህይወታቸው ፓሽን የሆነ በጣም የሚወዱት ሰዎች አሉ። they will die for it። ጦር ሜዳ ሄደው ይቀርጻሉ። ሌላ ስራ ስሩ ብታያቸው አይፈልጉም። በቃ እነሱ ያ ነው ኢንጆይ የሚያደርጉት። ፎቶግራፈርስ አሉ ኢንጆይ የሚያደርጉት እሱን እና ፓሽናቸውን፣ ታለንታቸውን፣ ጥሪያቸውን ይሰራሉ። በዛ ደግሞ ስራቸው ትልቅ ነገር ይሰራሉ። ጋዜጠኞች አሉ። የኢትዮጵያን ተደብቆ የነበረ ረሃብ፣ የ77ቱን ረሃብ፣ ትልቅ ረሃብ ያጋለጠ ጋዜጠኛ ነው። ካሜራማን ነው መጥቶ አንስቶ ሰርቶ። ስለዚህ ለህይወታችን ፓሽን ከኖርን ተጠቅመን ደስ ብሎ ኖርን እናልፋለን። ያደጉት የበለጸጉት ሀገሮችና እኛ ልዩነታችን ይሄ ነው። አሁን አንድ ጥናት እያየሁ ነበርና 64% አሜሪካውያን ስራ ከጀመሩ በኋላ ፓሽናቸው ወደ ሆነው ነገር ይቀይራሉ ይላል። ለምን? ይችላሉ። ባለጸጋ ሀገር ስለተፈጠሩ ወደ ፓሽናቸው ለመሄድ ይችላሉ። እኛ ሀገር ፕሬሸሩ አለ። አሁን እኔን ራሴን ወይም አንቺን ምሳሌ ብንውሰድ፣ እኔ ምን ይጠበቅብኛል? አንተ ሜዲካል ዶክተር ነህ፣ 3 ማስተርስ ዲግሪ አለ። ለምንድነው ኢንተርናሽናል ኤንጂዎች የማትሰራው? ለምን ዩኤን አትሰራም? ለምን አፍሪካ ዩኒየን አትሰራም? በዶላር ነው የሚከፍሉ። አስተያየት ሊሰጠኝ የሚፈልግ የሚቀርበኝ ሰው ይሄንን ነው የሚለው። እኔ ደግሞ ጠዋት 2 ሰዓት ገብቼ ማታ 11 ሰዓት ላይ መውጣት አልችልም። ደግሞ እዛ ጋር የሆነ ቦታ ሰርቼ አውቃለሁ። ጆን ሆፕኪንስ የሚባል ዩኒቨርሲቲ እዚህ ፊልድ ብራንች ነበራቸው እና እዛ መስራት ጀመር። ኮኦርዲኔተር አድርገው ነው እንደሚቀጠሩ። ደሞዙ ጥሩ ነው። ተሽከርካሪ ወንበር ላይ ትቀመጫለሽ ምናምን፣ ብዙ አትሰሪም። ብዙ ቲ ብሬኮች አሉ። አሜሪካ ደርሶ መምጣት አለ ምናምን፣ ደስ ይላል። ግን ስራ የለም። እዛ ጊዜ ስንሰራ የነበረው ምንድን ነው? የኤችአይቪ ኤድስ ትሪትመንት ላይ ለሚሰሩ ሐኪሞችና ነርሶች የማማከሪያ ማዕከል ነው የከፈተው ጆን ሆፕኪንስ። እኔ ደግሞ እዛ ኮኦርዲኔት አደርጋለሁ። ነርሶች አሉ፣ ሐኪሞች አሉ፣ ሳይኪያትሪስት አለ ምናምን እንደዛ አለ። ከዛ አንድ ቀን ምን አልኳቸው፣ እስቲ እንሂድ ገጠር፣ እስቲ እንሂድ አልኳቸው። ከዛ ገጠር ሄድ ሄልት ሴንተሮች እየገቡ እንዲህ አይነት አገልግሎት ጀምረን ነበረ እና እያከማችሁ እያላችሁ ኤችአይቪ እያከማችሁ እያላችሁ የሃርት
የኤችአይቪ ትሪትመንት ችግር ሲገጥማችሁ ስልክ ቁጥር አለ። ስልክ እኛ ጋር ትደውሉና ፋርማሲስት አለን፣ ላቦራቶሪ ቴክኒሻን፣ ሐኪም አለን፣ ሳይኪያትሪስት አለ ምናምን መልስ እንሰጣቸዋል አላቸው። ሁሉ ምን እንዳለው ነገር እኛ ሕክምናው የጠፋን ምን ያው የተወሰነ መድኃኒት ያለው እሱን ነው የምንሰጥ። ይልቅ የምናከማቸው ህመምተኞች መድኃኒቱ እየገደላቸው ነው፣ ምግብ ካለመብላት የተነሳ የምትረዱን ከሆነ ለነዚህ ለመድኃኒት ለሚወስዱት ምግብ ስጧቸው። መውሰድ አለባቸው፣ መድኃኒቱን ለመውሰድ ምግብ መብላት አለባቸው ብለዋል። እኔ ዜሮ ሆነብኝ ስራው። ችግሩ ሌላ፣ እዚህ ጋር የተከፈተው ሌላ። በጀቱ ስለመጣ ብቻ በጀቱ የሚመራቸው ሲስተሞች አሉ። ከተመለስን ከ2 ወር በኋላ እኔ ሪዛይን አልኩ። አሁንም የሆነ ቢሮ ተቀምጬ ዝም ብዬ የሆነ ፊርማ እየፈረምኩ ምናምን እየቀለድኩ ኢንተርኔት ላይ ቁጭ እየተጫወትኩ በዶላር ሊከፈለኝ ይችላል፣ ግን ሰው አልጠቅም። እዛ ተቆልፌ ውዬ የሚሰሩትን አከብራለሁ። ለእኔ ጥሪ ለእኔ ፓሽን ግን ያንን ማድረግ አልችልም። ስለዚህ ብዙ ዶላር ላላገኝ ይችላለሁ፣ መጠነኛ ኑሮ ለመኖር ልገደድ ይችላለሁ። ግን ፓሽኔን አግኝቻለሁ፣ ለፓሽኔ ይኖራለሁ። ቅድም ያልኩሽ ለምሳሌ ደራሲዎች ያልኩት በቃ ብዙ አያገኙም። በችግር የሚኖሩ ደራሲዎች ያውቃለሁ፣ ግን ደግሞ ውስጣቸው ያለው ስነ ጽሁፍ ነው፣ መጽሐፍ ነው ያለባቸው። አሁን የእነሱን ሳፖርት የሚያደርግ ነገር ቢዘጋጅ፣ ሰዎች በታለንታቸው ለመውጣት ሲዘጋጁ የሚያግዝ ነገር ቢኖር ሀገራችን ውስጥ በጣም ጥሩ ነበር። አሶሲዬሽንስ ቢኖሩ፣ የደራሲያን ማህበር አለ፣ ግን አቅም የለውም። ግን ያንን ቪዥንሽን ፐርሲው ስታደርጊ፣ በፓሽንሽ መንገድ ለመሄድ ስትፈልጊ ግን የሚያግዙ ሰዎች ያስፈልጋል። እና ኢትስ አንፎርቹኔት እኛ ሀገር ያለው ነገር ወደፊት ያው የተሻሻለ ይመጣል።